በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በአብ ስም አምኜ አብን ወላዲ ብዬ፣ በወልድ ስም አምኜ ወልድን ተወላዲ ብዬ፣ በመንፈስ ቅዱስ ስም አምኜ መንፈስ ቅዱስን ሰራጺ ብዬ፣ ምንም ላጠይቁ አካላት በስም በአካል በግብር ሶስት ብንል በባህሪ በህልውና በመለኮት አንድ አምላክ ብለን አምነን ዛሬ መርሃ ግብራችንን እንጀምራለን። ቀራንዮ ሚዲያ ኑ በብርሃኑ ተመላለሱ። በዚህ መርሃ ግብራችን የቅዱሳን የሰማዕታት የተለያዩ ኦርቶዶክሳዊ ይዘት ያላቸውን መዛግብት የምንዳሰስበትና የቤተ ክርስቲያንን ታሪክ የምናቀርብበት መርሃ ግብራችን ነው። እንኳን ወደ ቀራንዮ ሚዲያ መንፈሳዊ ቻናል በሰላም መጣችሁ። በመርሃ ግብራችን በየዕለቱ የሚከበሩ የቅዱሳን መታሰቢያ በዓላትን፣ የየዕለት ትምህርቶችን፣ መንፈሳዊ ዜማዎችን፣ የየዕለት ገድላት ድርሳናትና ስንክሳር የምናደምጥበት መንፈሳዊ ቻናል ነው። እርሶም ትልቅ ትምህርት የሚያገኙበት ቻናል ስለሆነ ሁላችሁም ወደዚህ ቻናል በመምጣት ላይክ፣ ሼር፣ ሰብስክራይብ በማድረግ መርሃ ግብራችን ተካፋይ ይሁኑ። በዛሬ መርሃ ግብራችን የምንዘክረው አቡነ ኢየሱስ ሞዐን ነው። አቡነ ኢየሱስ ሞዐ ሀገራቸው ጎንደር ክፍለ ሀገር ስማዳ ወረዳ ሲና ዳህና በሚባል ቦታ ነሐሴ 26 ቀን ተሰንሰው ግንቦት 26 ቀን 1210 ዓመተ ምህረት ከአባታቸው ዘክርስቶስና ከእናታቸው እግዚእ ክብራ ተወለዱ። የተወለዱትም በቅዱስ ናኩቶ ለአብ ዘመነ መንግስት ነው። አቡነ ኢየሱስ ሞዐ የአቡነ ተክለ ሃይማኖት የቆባ አባት ሲሆኑ ታላቁን ሐይቅ ቅዱስ እስጢፋኖስን ገዳም የቆረቆሩ ደገኛ አባት ናቸው። እድሜያቸው 30 ዓመት እስከሚደርስ ድረስ ከቤተሰቦቻቸው ትምህርተ ሃይማኖትንና ግብረ ገብን ሲማሩ ከቆዩ በኋላ በ1240 ዓመተ ምህረት ይህንን ዓለም በመተው ወደ ደብረ ዳሞ ገዳም ገቡ። በደብረ ዳሞ ገዳም መነኮሳትን እየረዱ የቤተ ክርስቲያንን ትምህርት እያጠኑ ቅዱሳት መጻሕፍትን እየገለበጡ ለ7 ዓመታት ከቆዩ በኋላ የደብረ ዳሞ ሶስተኛ በምኔት ከሆኑት ከአባ ዮሐኒ እጅ ምንኩስናን በ1247 ዓመተ ምህረት ተቀበሉ። አንድ ቀን ሌሊት መልአኩ ቅዱስ ገብርኤል ወደ እርሳቸው መጥቶ ስምህ መክበሪያ ወደ ሆነው ሐይቅ ወደ ተባለው ስፍራ ሂድ አላቸው። አባታችንም ቦታውን እንዴት አውቀዋለሁ በማለት መልአኩን ቢጠይቁት ተነስ ጉዞህን ጀምር፣ ቦታውን እኔ ያሳይሃለሁ አላቸው። አባ ኢየሱስ ሞዐ በመልአኩ እንደታዘዙት ከበዓታቸው ተነስተው ተከተሉት። የብዙ ወራት መንገድ የሆነውን ጎዳናም በ6 ሰዓት አደረሳቸው። በዚያን ወቅት ከሐይቅ ገዳም በስተሰሜን ወደ ነበረው ጴጥሮስ ወጳውሎስ ቤተ ክርስቲያን ደረሱ። ወደ ሐይቅ እስጢፋኖስም ከመግባታቸው በፊት ለ6 ወራት ያህል በጴጥሮስ ወጳውሎስ ቤተ ክርስቲያን አገልግለዋል። ያገለግሉበት በነበረው ቤተ ክርስቲያን ቀን ቀን ሕዝቡን ሲያስተምሩ በመዋል ሲመሽ ወደ ሐይቁ በመግባት ሲጸልዩ ያድሩ ነበር። በሐይቅ እስጢፋኖስና በዙሪያው ለነበሩ አበውም ማታ ማታ አንድ ብርሃን ወደ ሐይቁ ሲገባ ጠዋት ጠዋትም ሲወጣ ይታያቸው ነበር። ከዚህም በኋላ አባታችን በገዳሙ አባቶች ልመናና በልዑል እግዚአብሔር ትእዛዝ ወደ ሐይቅ ገዳም ገብተው አበምኔት ሆኑ። ሐይቅ እስጢፋኖስ ገዳም ከደሴ 30 ኪሎ ሜትር ርቆ የሚገኝ ሲሆን የመሰረቱት ካልዕ ሰላማ የተባሉ ግብፃዊ ጻድቅ ናቸው። ሐይቅን አባ ሰላማ ካልዕ እና አጼ ድል ነአድ በ862 ዓመተ ምህረት ነው የቆረቆሩት። ገዳሙን ካቀኑት በኋላ የማንን ታቦት እናስገባ ብለው ሲያስቡ ቶራ የምትባል እንስሳ ጭነት ተጭና ከመካከላቸው ተገኘች። ጭነቱን አውርደው ቢያዩት በሐር ጨርቅ የተጠቀለለ የቅዱስ እስጢፋኖስንና የቅዱስ ጊዮርጊስን 2 ታቦት አገኙ። በላዩም ላይ ይህንን ታቦት በኢየሩሳሌም የሚኖሩ የተሰወሩ ቅዱሳን ከእግዚአብሔር ታዘው የላኩት ነው የሚል ጽሑፍ አገኙ። ይህ ከሆነ ከ400 ዘመን በኋላ ነው አቡነ ኢየሱስ ሞዐ ወደዚህ ቦታ የመጡት። አቡነ ኢየሱስ ሞዐ ለ52 ዓመት ቀን ቀን መንፈሳዊ ሥራዎችን እየሰሩ ሌሊት ሌሊት ሐይቁ ውስጥ ቆመው ሲጸልዩ ያድራሉ። አባ ኢየሱስ ሞዐ በሐይቅ እስጢፋኖስ በአበምኔትነት በቆዩባቸው 45 ዓመታት በየገዳማቱ ቅዱሳን መጻሕፍትን በመገልበጥና በማሰባሰብ የመጀመሪያው ዘመናዊ የቤተ ክርስቲያን ቤተ መጻሕፍት በሐይቅ እስጢፋኖስ ገዳም እንዲቋቋም አድርገዋል።
በዚህ ገዳም ውስጥ የመጀመሪያውን የቤተ ክርስቲያን ቋሚ ትምህርት ቤት በማቋቋም 800 መነኮሳትን በትምህርተ ሃይማኖት አሰልጥነው በንቡረ እድነት ማዕረግ ሾመው በመላ ሀገራችን እንዲሰማሩ አድርገዋቸዋል። ከእነዚህም ተማሪዎቻቸው መካከል አቡነ ተክለ ሃይማኖት ደብረ ሊባኖስ፣ አቡነ ሂሩት አምላክ ጣና ሐይቅ ዳጋ እስጢፋኖስ፣ አቡነ ጊዮርጊስ ዘጋስጫ ቦረና፣ አባ በጸሎተ ሚካኤል ቦረና፣ አቡነ ገብረ እንድርያስ ቦረና፣ አቡነ ሕዝቅያስ ቦረና፣ አቡነ እስትንፋሰ ክርስቶስ ዳውንት፣ አቡነ አሮን መቄት፣ አቡነ ተክለ ኢየሱስ ሞዓ ሐይቅ፣ አቡነ አላኒቆስ ትግራይ፣ አቡነ በግዑ ሐይቅ፣ አቡነ ሰረቀ ብርሃን ሐይቅ፣ አቡነ ብስታውሮስ ሐይቅ፣ አቡነ ዮሴፍ ላስታ ዋና ዋናዎቹና በጣም ጥቂቶቹ ናቸው። ጻድቁን ንጉሥ አጼ ይኩኖ አምላክንም በትምህርት ሃይማኖት አንጸውና ኮትኩተው ያሳደጉት ጻድቁ አባታችን ናቸው። አቡነ ተክለ ሃይማኖት ወደ አቡነ ኢየሱስ ሞዓ መጥተው በሐይቁ ዳር ቆመው ሳለ ቅዱስ ሚካኤል መጥቶ በእግሩ በውሃው ላይ እየሄደ እያሳያቸው ተከትለውት እንዲሄዱ ነገራቸው። አባታችን አቡነ ተክለ ሃይማኖትም ሐይቁን በእግራቸው ተራምደው ተሻግረው አቡነ ኢየሱስ ሞዓን አገኟቸው። እርሳቸውም አቡነ ተክለ ሃይማኖት ወደ እርሳቸው እየመጡ እንደሆነ በመንፈስ አውቀው ነበርና ሲያገኟቸው በጣም ተደስተው ከተቀበሏቸው በኋላ አመንኩሰዋቸዋል። አቡነ ኢየሱስ ሞዓ እጅግ በጣም ብዙ መነኮሳትን አፍርተዋል። መጀመሪያው መነኩሴ አባ እንጦንስ ነው። እንጦርስ መቃርስን፣ መቃርስ ጳጉሚስን፣ ጳጉሚስ ቴዎድሮስን፣ አቡነ አረጋዊንና 8ቱን ቅዱሳን አመነኮሱ። አቡነ አረጋዊም ወደ ኢትዮጵያ በ460 ዓመተ ምህረት መጥተው ክርስቶስ ቤዛን፣ አባ ክርስቶስ ቤዛንም መስቀለ ሞዓን፣ መስቀለ ሞዓም አባ ዮሐኒን፣ አባ ዮሐኒም አባ ኢየሱስ ሞዓን፣ አባ ኢየሱስ ሞዓም አቡነ ተክለ ሃይማኖትን አመነኮሱ። አቡነ ኢየሱስ ሞዓ ምን ያህል ቀደምትና ባለታሪክ አባት እንደሆኑ ከዚህ መረዳት ይቻላል። በዮዲት ጉዲት እጅጉን ተጎድታ የነበረችው ሀገራችን ዳግም የወንጌሉ ብርሃን እንዲበራባት፣ ሊቃውንት እንዳይታጡባት፣ ቅዱሳት መጻሕፍት እንዳይቆነጻጸሉ መነኮሳት አባቶች ወደ ደቡብ ኢትዮጵያ ወርደው ገዳማትን እንዲያስፋፉ ያደረጉት አቡነ ኢየሱስ ሞዓ ለቤተ ክርስቲያናችንና ለሀገራችን ትልቅ ባለውለታ ናቸው። በተለይም በሐይቅ እስጢፋኖስ ያፈሯቸውን 800 ሊቃውንት በመላው ኢትዮጵያ በማሰማራታቸው ዛሬ የምናያቸውን አብዛኞቹን ገዳማትና ቅዱሳን መጻሕፍትን አቆይተውልናል። አባታችን ለ45 ዓመታት ሐይቅ እስጢፋኖስ ገዳምን በአበምኔትነት እያስተዳደሩ ከቆዩ በኋላ ህዳር 26 ቀን 1292 ዓመተ ምህረት በዕለተ እሁድ አርፈዋል። ባረፉበት ዕለትም በወቅቱ በቦታው የታየው ብርሃን ሀገሪቱን መልቶ ታይቷል። መዝገበ ቅዱሳን ገድለ አቡነ ኢየሱስ ሞዓ ሐመር 4ኛ ዓመት ቁጥር 2 1988 ዓመተ ምህረት አባታችን አቡነ ኢየሱስ ሞዓ ረድኤት በረከት ያሳትፈን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን።